Kevin De Bruyne. KDB's the man, and City romp to within reach of their re-coronation. He is absolutely untouchable. Kevin De Bruyne tonight, an artist in a gallery all by himself, in a galaxy all by himself. Stellar, beautiful, and Manchester City are nearly there. A certified city legend KDB the artist የሲቲ ታላቅነት ሚስጥር ዋናው ተዋናይ ከ10 ዓመታት የማይተካ ውጤታማ የሲቲዝንስ ግልጋሎት በኋላ ከነገሰበት ክለቡ በክብር ይለያያል። ኬቨን ደ ብሩይኔ የኢትሃዱ ቢሊዮነር የማንቹሪያን ዓለም ያለፉት 10 ዓመታት ገናናው ክለብ ማንቸስተር ሲቲ የእንግሊዝ ፕሪሚየር ሊግም ሌላኛውን የውበት ምክንያቱን ያጣል። ኬቨን ደ ብሩይኔ ከየትኛውም ቦታ ኳስ ለማቀበል ለጓደኞቹ 40 ራዳሮች የተገጠሙለት የሚመስለው ሚድፊልድ ማስቴሪዮ ከስካይ ብሉ የሲቲዝንስ ወርቃማ ማስታወሻዎቹ ጋር በውድድር ዓመቱ ፍጻሜ ይለያያል። የማንቸስተር ሲቲ ያለፉት 10 ዓመታት የታላቅነት ከፍታ የመጨረሻው ምዕራፍ መጽሐፍም ጩኸታም ጎረቤትን ከጩኸት ነፃ አውጥቶ ወደማይታጠፍ የታሪክ ታላቅነትም አምጥቶ ቀይ ለባሹን ገናና ባላንጣ ጎረቤትን ከኦልትራፎርድ ዋሻው እንደደበቀ የሲቲዝንስ ወርቃማው የ10 ዓመት ድንቅ መጽሐፍ በኬዲቢ ስንብት በክብር ይዘጋል። ማንቸስተር ሲቲን ከምንም ወደ ታላቅነት፣ ከጩኸት ወደ አሸናፊነት፣ ከታሪክ አልባነት ወደ ታሪክ ሰሪነት አሻግሮ ማንቸስተር ከተማንም ከቀይ ወደ ውሃ ሰማያዊ ለውጦ ለሌላ ስኬት አዲሱ የሲቲዝንስ መጽሐፍም በክብር ይገለጣል። ኬቨን ደ ብሩይነ KDB የኳስ ብልሃተኛው ዘ አርቲስት የሰርቲፋይድ ሲቲ ሌጀንድ የሲቲዝንስ የታላቅነት ሚስጥር ደ ብሩይነ በሁሉም የሚከበረው ድንቅ ኳስ አቀባይ፣ የጨዋታው አቀጣጣይ ኮንዳክተር፣ ምርጡ ፓስ ማስተር፣ የሲቲዝንስ የድል አሻራ ከፍታ፣ አይንም ልብም የውጤት እስትንፋስ ማስተር ማይንድም KDB የእግር ኳስ ውበት ዘ ቢዩቲፉል ጌም የአንድ ሳንቲም ሁለት ገጽታዎች ደ ብሩይነ በትሪቡን የኮከቦች ገጽ I think Kevin is his brain in Manchester boy De Bruyne, so slick, so sharp. Foden bounced up off the bench and made it happen. Delicious pass, and De Bruyne did the rest. ሁሉም ድንቅ ታሪኮች መጨረሻ አላቸው። ይህንን ለእናንተ መጻፍ ከባድ ነው። ይህ ቀን ይህ መለያየት እንደሚመጣ አውቅ ነበር። 10 ዓመታት እንዲህ በቀላሉ በቃላት ከማይገለጹ ድንቅ ስኬቶች ጋር እግር ኳስ ወደዚህ ከተማ እጄን ይዛ መራችኝ። እኔ ግን ህልሜን መከተሌን እንጂ በዚህ ከፍታ ደረጃ ሕይወቴን እስከ ወዳኛው እንደሚቀይርልኝ ፈጽሞ አላውቅም ነበር። ይህ ከተማ ይህ ክለብ ማንቸስተር ሲቲ ግን ሁሉንም ነገር ሰጠኝ። እኔም አጸፋውን መለስኩ። ለሲቲ ታላቅነት፣ ለሲቲ ከፍታ ሁሉንም ነገር ከሜዳው ከመስጠት ውጭም ሌላ ምንም አማራጭ አልነበረኝም። እናም አደረግነው። ሁሉንም ነገር በጋራ አሸነፍን። ማንቸስተር ሲቲም በዘመን ሂደት የሚነገርለት የድንቅ ስኬት ታሪክ ባለቤት ሆነ። ጊዜው ደርሶ ከነዛ የውጤት ታላላቅ ማስታወሻዎች ጋር ከሲቲ የምንለይበት ወቅት ላይ ነን። ለእኔና ለቤተሰቦቼ ማንቸስተር ከተማ ሲቲ ክለቤ ሁሌም ቤታችን ሆኖ ይቀጥላል። የህይወቴ ትልቁ አስደሳች ምዕራፍ ያለፉት 10 ዓመታት ናቸው። በሲቲ ያሳለፍኩት ድንቅ ጊዜ ሲቲ ከታማኝ ደጋፊዎቹ ጋር በታላቅነቱም ይቀጥላል። ለሰጣችሁ ነገር ሁሉ ከልብ አመሰግናለሁ። በቀሪዎቹ ጥቂት ጊዜያት ከውጤት ዓላማችን ጋር አብረን እንዘልቃለን። እወዳቸዋለሁ። አድማጮች፣ ይህ የሚድፊልድ ማስቴሪዮ የኳስ ብልሃተኛው የሲቲዝንስ የድል አሻራ ከፍታ አይንም ልብም የውጤት እስትንፋስ ማስተርማይንድም ሆኖ ላለፉት 10 ዓመታት በኢትሃዱ ቢሊዮነር ያንጸባረቀው የኬቨን ደ ብሩይነ KDB የኳስ ብልሃተኛው የሚድፊልድ ማስቴሪዮ የመጨረሻው ቃል ነው። 10 ዓመታት፣ 413 ጨዋታዎች፣ 174 አሲስቶች፣ 6 የፕሪሚየር ሊግ ዋንጫ፣ 1 ቻምፒየንስ ሊግ፣ 1 የዓለም ክለቦች ዋንጫ፣ 2 FA ካፕ፣ 5 የሊግ ካፕ፣ 3 ኮሚኒቲ ሺልድ፣ 18 ታላላቅ ዋንጫዎች። ኪንግ ኬቨን የማንቸስተር ሲቲ ታላቅነት ሕያው ኮከብ። ኬቨን አድርገነዋል። ኬቨን አሳክተነዋል።
ኬቨን ይህ የዓመታት ጽናታችን ውጤት ነው። we did it ኬቨን we did it ፔፕ ጋርዲዮላ ከአታቱርክ የአውሮፓ ቻምፒየንስ ሊግ ዋንጫ ክብር በኋላ በስሜት ተሞልቶ የሲቲዝንስ ከፍታ መሪው ኮከቡን አቅፎ ይታያል። ኬቨን አሳክተነዋል we did it ኬቨን ጋርዲዮላ በደስታ ተሞልቶ ቀጥሏል። ማስተሩ ካታሎናዊ በጥቁር ሙሉ ሱፉ እንደተዋበ ሲበዛም ስሜታዊ ሆኗል። ለዓመታት ጋርዲዮላ ከባርሴሎና ውጪ የአውሮፓ ቻምፒየንስ ሊግ ዋንጫን አያሸንፍም ጥያቄው ጋር በጫና ውስጥ አብሮት የተዋደቀው ኮከቡ ዴብሮይነን አቅፎ በደስታ ስሜት እያነባ ይታያል። አድማጮች ይህ የሲቲዝን 3 ትሪብል ወርቃማው ሲዝን ነው። በመጨረሻ ማንቸስተር ሲቲ በየተጓዘበት የኖቲንጋም ደጋፊዎች ሳይቀሩ where is your Champions League trophy የአውሮፓ ቻምፒየንስ ሊግ ዋንጫቸው የታለ የሹፈት ጥያቄን እስከ ወዳኛው ካታቱርክ መለሰ። አለቃ ሼክ መንሱር ቤን ዛይድ በዛ ምሽት ከዓመታት በኋላ በአታቱርክ ታይተዋል። ሲቲ በኢንተር ተቸግሮ በሮድሪ ብቸኛ ጎልም ድል ነሳ። የፕሪሚየር ሊጉን ገናና ዋንጫ እንደ ልቡ የተቆጣጠረው ማንቸስተር ሲቲ ታላቁ የአውሮፓ ቻምፒየንስ ሊግ ክብርንም አሸነፈ። ያለ ሜሲ፣ ዣቪ፣ ኢኒየስታ የቻምፒየንስ ሊግ ዋንጫን ማሸነፍ ለጋርዲዮላ የማይታሰብ የ11 ዓመታት ጥያቄውም በኬቨን ዴብሮይነ የሲቲ ከዋክብቶች ተጋርሎ ተመለሰ። we did it ኬቨን we did it በፔፕ ጋርዲዮላ ውጤታማ የስልጠና ህይወት ዘመን ሌላኛው የማይዘነጋው ምሽት ኢስታንቡል አታቱርክ ሲቲ በታሪኩ ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን አሸነፈ። It's Manchester City's time. Manchester City season 2023 is the City treble year. Champions of England, FA Cup winners, and now, at last, champions of Europe. All in the space of 3 wonderful weeks. They made their 3 wishes and they've all come true. ይህ የጩኸታም ጎረቤት የታላቅነት ጉዞው ብቸኛው ክፍተትን ሙሉ ያደረገ ማንቸስተር ሲቲን ከምንም ወደ ታላቅነት፣ ከጩኸት ወደ አሸናፊነት፣ ከታሪክ አልባነት ወደ ታሪክ ሰሪነት እስከ ወዳኛው የቀየረው የሲቲዝንስ የፔፕ ጋርዲዮላና የኢታድ ከዋክብት አዲሱ አሻራ ነው። በጨዋታ አቀጣጣዩ ኮንዳክተር ኬቨን ዴብሮይነ የተመራ ከሮድሪ የመሃል ሜዳ ተጋርሎ ጋር በኤሪን ሃላንድ ጎሎች የደመቀ ከግብ ጠባቂው የደርሰን እስከ ሩቤን ዲያዝ፣ አካንጂ፣ ዎከር፣ ጆን ስቶን ጥረት የጎመራ በበርናንዶ ሲልቫ፣ ጎንዶጋን፣ ግሪሊሽ፣ ፊል ፎደን የመሳሰሉ የሲቲ ኮከቦች ውጤታማ ሚና በማንቸስተር ከተማ ስካይ ብሉ ወዳጆች ልብ ውስጥ ለዘላለም የታተመው የማንቸስተር ሲቲ ሌላኛው ተአምር ነው። በኩኖ ጌሮ ያ የማይረሳ ኢታድ የሽርፍራፊ ሰከንዶች ምታት የተጸነሰው የሲቲ ታላቅነት ህልም በፔሌግሪኒ ደርጅቶ በማስተሩ ጋርዲዮላ እውን ሲሆን ማንቸስተር ሲቲ በ10 ዓመታት የኃያልነት ጉዞው ከአስደናቂ ዋንጫዎች ክብር ጋር የዘመናት የመደቆስ ቁጭቱን ወደ ገናናነት፣ ወደ አሸናፊነት፣ ወደ አሳማኝ የበላይነት የቀየረበት ድንቅ ታሪኩም ነው። ብሉ ሙን በማንቸስተር ከተማ ከማንቸስተር ዩናይትድ ውጪ ሌላ ክለብ አለ ወይ ለሚሉ የዘመናት የማያባሩ ጥያቄዎች ማንቸስተር ያቺ ገናና የእግር ኳስ ከተማ ከውሃ ሰማያዊ ቀለም ብሩሽ ተዋህዳ 10 ዓመታት መሻገሯን ለሚታዘቡ ማንቸስተር ኢዝ ብሉ በማንቸስተር ከተማ ከዩናይትድ ውጪ ውጤታማ ክለብ ስለመኖሩ ቀዩ ቀለምን አደብዝዛ ከማይዘነጉ ገርሎች ጋር ሲቲ በከፍታው ማንጸባረቁን ለመቀበል ላልተዋጠላችሁ ቻሉት ሲሉ ማንቸስተር ኢዝ ብሉ ይላሉ። ከሰውየው ፈርጉሰን ጡረታ በኋላ ህልሞች ሁሉ ከእውነታ ወደ ቅዠት የተቀየሩበት ዩናይትድ ከገናና ታሪኩ ጋር ብቻ እንደቆመ መቅረቱን ሲቲዝንስ ያስታውሳሉ። ትናንት በዛሬኛ ቦታ ነበራችሁ፣ ዛሬ እናንተ በትናንተኛ ዝቅታ ቦታ አላችሁ፣ እኛ ደግሞ ዛሬ በእናንተ የትናንትና ታላቅነት ቦታ እንገኛለን። እመኑ ማንቸስተር ኢዝ ብሉ ሲሉ የሲቲ ደጋፊዎች ኬቨን ዴብሮይነን ጨምሮ የሲቲ ከፍታ የማይረሱ ባለውለታዎችን ከነገ አዲስ የቡድን ግንባታ ጅማሯቸው ጋር ያወድሳሉ። ኦ ኬቨን ዴብሮይነ finding De Bruyne, Grealish is the extra man, De Bruyne win himself and scored beautifully. So smooth, so certain. He's just the perfect package. It's 1-0 the champions. Steal by De Bruyne, here goes Haaland. He's played in Kevin De Bruyne and Kevin De Bruyne scores with slick simplicity. They look like champions. Why would he not be a champion?
እርሱ ታላቅ ነው። የፕሪሚየር ሊጉ ውበት ሚስጥር ሲቲ ባለፉት 10 ዓመታት ላሳካቸው ታላላቅ ድሎች ምክንያት ዩናይትድ እንደወትሮ ታላላቅ ዋንጫዎችን ማሸነፍ ሳይችል ሲጓዝ እርሱ የሲቲ ከፍታ ቁልፍ ነበር። ሲቲ ከዩናይትድ የተሻለ ስኬት ባለፉት ዓመታት ለማስመዝገቡ ኬዲቢ ታላቁም ኮከብ ነው። ብሩኖ ፈርናንዴዝ ለዴብሮይኔ ያለውን ታላቅ አክብሮት ከማንቹሪያን ደርቢ አቻ በኋላ ተናግሯል። ምናልባትም ካሰለጠንኳቸው ድንቆች መካከል ሊዮኔል ሜሲን ተከትሎ የሚቀመጠው እርሱ ኬዲቢ ነው የሚለው ጋርዲዮላ። ይህ ለእኛ መጥፎ ቀን ነው። በማይዘነጉ የድል ዓመታት ተጉዘናል። ሲቲን እዚህ ከፍታ ያለ ኬቨን ዴብሮይኔ ደርሶ ማየት በፍጹም አይቻልም ነበር። ድንቅ ኮከብ፣ ታታሪ፣ ለአሸናፊነት የተፈጠረ የላቀ ፕሮፌሽናል። እርሱ ንጹህ የእግር ኳስ ውበት ነው። በስልጠና ህይወቴ ከእንደዚህ አይነት ተፈጥሯዊ ኮከቦች ጋር የመስራት እድሉን በማግኘት ይኮራለው። እንደ ኬዲቢ አይነት ኮከቦች እግር ኳስ ላይ፣ ስልጠናው ላይ፣ ሁሉም በፈተናዎች መካከል ከድል ጋር ጸንቼ ለመቆየቴ ምክንያቶቼ ናቸው። እንዳትጠራጠሩ፣ ከፈለጋችሁ ተወራረዱ። እኔ ከፍተኛ ብር ለውርርድ ለመመደም ዝግጁ ነኝ። ኬቨን ዴብሮይነ ኬዲቢ በቅርቡ ከሲቲ የታሪክ ከፍታ ጋር ከኢትሃድ በክብር ሐውልት ይቆምለታል። ጋርዲዮላ እጅግ ለሚወደው ለሚያደንቀው ኮከብ ስንብት የሰጠው አስተያየት ነው። ኤሪን ሃላንድ በበኩሉ በዚህ ዓለም አንድ ኬቨን አለ፣ እርሱም ኬቨን ዴብሮይኔ ነው ሲል እንደ ልቡ ጎል እንዲያስቆጥር ምክንያት የሆነው ኳስ አቀባዩን ማስተር ሁሌም እንደሚናፍቅ ተናግሯል። ኦጊየሮ፣ ቶኒ ክሩስ ጨምሮ የሲቲ ከዋክብቶች፣ ታላላቅ የስፖርት ባለሙያዎች ፕሪሚየር ሊጉ በታሪክ ቅብብል ለከፍተኛ ተወዳጅነቱ ምክንያት ከሆኑ ድንቅ ፓስ ማስተር መሐንዲሶች መካከል ኬዲቢ ቀዳሚ መሆኑን ገልጸዋል። ዴብሮይነ ከሲቲ ባሻገር በእንግሊዝ ፕሪሚየር ሊግ አፍቃሪዎችም የሚናፈቀው የማይደገመው ኮከብ 406 games, 174 assists. Each one looked like it was scripted. After 10 legendary years, Kevin De Bruyne is leaving Manchester City. እናንተ ብቻ ወደ ጎሉ ሩጡ። ኬቨን በኳሱ ያገናኛቸዋል። እመኑኝ፣ እናንተ ብቻ በቀጥታ ወደ ጎሉ አቅጣጫ ሩጡ። ከየትኛውም የሜዳው ክፍል የኬቨን ዴብሮይኔ ንስር አይኖች፣ ቀልጣፋ እግሮችና ፈጣን አይምሮዎች ጣጣቸውን የጨረሱ ኳሶችን ይቀበላሉ፣ በቀላሉም ጎል ያደርጋሉ። ብቻ እናንተ ኬዲቢ ኳሱን በያዘ ሰዓት ወደ ጎሉ ብቻ ሩጡ። ይህ የሲቲዝንስ የድል አሻራ ከፍታ አይንም ልብም የውጤት እስትንፋስ ማስተር ማይንድም የሆነው ኬቨን ዴብሮይነ ኬዲቢን ባጭሩ የሚገልጸው የአድናቆት ቃል ነው። 33 ዓመቱ ነው። 5 ጫማ ከ11 ኢንች ይረዝማል። ትውልዱ ቤልጅየም ድሮገን። 17 ቁጥር ለባሹ የሲቲዝንስ ከፍታ ምልክት፣ ፈጣን አይምሮን የተላበሰ ባለወርቃማ ጸጉር፣ ኮስታራና ታታሪ፣ ለተስጦ የጸና እድል ሰጥተው ያላመኑትን ለጸጸት የዳረገ በገዳይ ያለቀላቸው ኳሶቹ ደግሞ ደጋግሞ የቀጣ በማንቸስተር ሲቲ ያለፉት 10 ዓመታት የኃይል ሚዛን የሜዳው እንቅስቃሴ ማስተር ማይንዱ እግር ኳስ ባርናቆ ከታዘባቸው ጥቂት ፓስ ማስተሮችም አንዱ ነው። ኬዲቢ Kevin De Bruyne. Kevin De Bruyne. De Bruyne. አድማጮች ከዚዳን የዓለም እግር ኳስ ተአምር ከቅጽበታዊ የኳስ ቁጥጥርና የማያባሩ የጎል ዕድሎችን ለአጥቂዎች የመፍጠር የተለየ አቅም በኋላ እግር ኳስ የላካስቴላው ፈረንሳይ ማጂሽያንን በክብር እንደሸኘ ዣቪና ኢኒየስታ የተባሉ አስደናቂ ፓስ ማስተሮችን ከባርሴሎና ላማሲያ ተመለከተ። ከሳምባው ስልት ብራዚላዊ በኳስ የዘነጠ ዳንኪረኛ ሮናልዲኒዮ ጎቾ ዲያሲስ ሞሬራ በኋላም የንግስና ውርሱን የተረከበው አርጀንቲናዊ ጥበበኛ ሊዮኔል ሜሲ ከዣቪ ኢኒየስታ ውለታ ጋር በዓለም እግር ኳስ አንጸባረቀ። ቶኒ ክሩስ፣ ሉካ ሞድሪች፣ ፖል ስኮልስ፣ አንድሪያ ፒርሎ የተባሉ የመሃል ሜዳ መሐንዲሶችም ዘ ቢዩቲፉል ጌም የእግር ኳስ ውበት የንስር አይን ባለቤት የሆኑ አስደናቂ ኳስ አቀባዮችን እግር ኳስ ከማይነጥፈው ተስጦ ተመለከተ። ኬቨን ደብሮይኔ ኬዲቢ የሲቲ የኳስ ብልሃተኛም ከነዚህ ጣጣቸውን የጨረሱ የተጠናቀቁ ምትሃተኛ ሚድፊልድ ማስቴሪዎች አንዱ ነው። እግር ኳስ እንደው በቀላሉ ከማይደግማቸው የሜዳው ላይ የንስር አይን ባለቤት ከሆኑ ፊት አውራሪዎች መካከል በትውልዱ እየተዘከረ የሚቀጥለው ከባድ ሚዛን ኬቨን ዴብሮይኔ። I came into City as a Chelsea reject. People wouldn't pay for me to watch me and all that stuff. እርሱ ገና ታዳጊ ሳለ ታላላቆቹ ተርታ ተሰልፎ በድፍረት ከዚህ በላይ መጫወት አትችሉም ሲል ተፋጠጠ። ይሄ ደግሞ ከየት የመጣ ደፋር ነው። በጊዜው በጌንት ሳለ
በትንሹ ኬቨን የተናቁ የመሰላቸው ታላላቆቹ ግን በብርሃን ፍጥነት በሜዳው ለሚያዩት ተአምር እጅ ሰጡ። እንደ ልቡ በሚያቀብላቸው በነፃነት በሚበትናቸው ኳሶቹ ተገረሙ። ታዳጊው ዴብሮይኔ ከታላላቆቹ በላይ ደፋር፣ የእግር ኳስ ጨዋታ ሂደትን ፈጥኖ በእንቅስቃሴ ሂደት የተረዳ፣ ሽንፈትን የሚጠላ ፈጥኖም የጎላ ተስፈኛ መሆኑን ሁሉን አስገረመ። በጊዜው በጌንት የእግር ኳስ አሰልጣኞች ሁሉ እርሱ የቀጣዩ ዘመን የቤልጂየም እግር ኳስ የጨዋታ ቴምፖ አቀጣጣዩ ኮከቡ ከትውልዱ ሁሉ የላቀው መሆኑንም ተረዱ። ከጌንት የጀመረ የኬዲቢ ታላቅ ተስጦ ከ2008 እስከ 2012 በጌንክ ጎልብቶ በ2012 ላይ ቼልሲ ደረሰ። ሚስተር ቼልሲ ለዝውውሩ በጃንዋሪ ገበያ 7 ሚሊዮን ዩሮ ከፈለ። 5 ዓመትም አስፈረመ። ቼልሲ 20 ዓመት የደፈነው ወጣት ልዩ ተስጦን ግን በጥሞና መለየት ተስኖት በውሰት ጀርመን አደረሰው። ቬንደር ብሬመን ከኬዲቢ ተጽዕኖ ጋር ከቡንደስሊጋው መውረድ ተረፈ። በህይወቴ መልሼ ማጠፍ ብችል ለቼልሲ የፈረምኩበት ውሳኔ ነው። ቼልሲ አስፈርሞ የመጫወት እድል ነፈገኝ። ለብሬመን በውሰት ሰጥቶ በጀርመን ራሴን ሳሳይ ቼልሲ መልሶ ሊጠቀመኝ ወሰነ። እናም ወደ ብሪጅ ተመለስኩ። እንደገና ግን የመጫወት ነፃነት ነፈገኝ። ተበሳጨው። እድለኛ አልነበርኩም። ወጣት እንደመሆኔ ለተስጦዬ በጊዜ ሂደት መጎልበት ተደራራቢ የመጫወት እድሎችን አጣው። ጆዜ ቃል ገብቶ ቃሉን አጠፈ። ብዙ የመሰለፍ እድል ሳይሰጠኝ በእኔ ደስተኛ እንዳልሆነም ገለጸልኝ። አልገረመኝም። አቅሜን አውቀው ነበር። የእኔ ጊዜ እንደሚመጣም እርግጠኛ ነበርኩ። በነፃነት የመጫወት ተደራራቢ እድሉን እስካገኝ ጠበቅኩ። ቼልሲ ግን እምነቱን አጣ። በ3 ጨዋታ ብቻ አሰልፎ 2014 ላይ ለወልስበርግ በ18 ሚሊዮን ዩሮ ሸጠኝ። በወልስበርግ የኳስ ሕይወቴ ከፍታ መንገድ የነፃነት ቅኝቱን አገኘው። በመጀመሪያ ዓመቴ በወልስበርግ 10 ጎሎች አስቆጠርኩ። 21 የጎል ዕድሎችንም ፈጠርኩ። ወልስበርግም በቡንደስሊጋው ሁለተኛ ሆኖ አጠናቀቀ። በሁለተኛው ዓመት ቆይታ የቀጠለው ጥሩ ብቃቴ ለቡንደስሊጋው የዓመቱ ኮከብነት አደረሰኝ። ከወልስበርግ ጋር የነበረኝ ጥሩ ጊዜ መልሶ በዝውውር ገበያው የእንግሊዝ ክለቦች ራዳር ውስጥ ከተተኝ። ማንቸስተር ሲቲ እኔን ለማስፈረም ከሁሉ የበለጠ በላቀ ፍላጎት ገፋ። እኔ ግን ከቼልሲ መጥፎ ማስታወሻ ጋር ወደ እንግሊዝ መመለሱን መጀመሪያ ላይ ብዙ አልፈለኩም ነበር። በፕሪሚየር ሊጉ ቼልሲ የነፈገኝን የመጫወት እድል ግን በአግባቡ የሚሰጠኝ ክለብ ካገኘው ራሴን ለማሳየት በውስጤ የሚንቀለቀልልህ ነበር። እናም የኳስ ሕይወቴ ከፍታ ማረፊያዬ ማንቸስተር ሲቲ ሆነና ኢትሃድ በ58 ሚሊዮን ዩሮ ደረሱ። ከዛማ ሁሉም ነገር ታሪክ ይናገረዋል። Kevin De Bruyne is going to go down as an all-time great. He is magnificent to watch. ከሲቲ ጋር በማይዘነጉ የድል አሻራዎች የደመቁ አስደናቂ ታሪኮችን ፈጸምን። ሁሉንም ነገር በጋራ አሸነፍን። ቼልሲ ከምዕራብ ለንደን ከሁሉ ቀድሞ አስፈርሞ የመጫወት እድል ሳይሰጥ ያባከነው ተስጦ ማንቸስተር ተቀብላ ነገሰች። እኔም ባክኖ ባልቀረ የኳስ ተጫዋችነት ፍቅሬና ተስጦዬ ከማንቸስተር ሲቲ የታላቅነት ጉዞ ውስጥ ከሚታወሱ ተጫዋቾች አንዱ በመሆን ይኮራለው። ይህ ክለብ፣ ይህ ከተማ የኔ ከፍታ ዘላለማዊ ምልክቶች ናቸው። ሁሌም የሚከተለኝ ጸጸቴ ግን እደግመዋለሁ፣ ለቼልሲ የፈረምኩበት ወቅት ነው። የህይወቴ ትልቁ ውሳኔ ደግሞ ለሲቲ የፈረምኩት፣ ምክንያቱም ቼልሲ ጊዜን አባከነ፣ ሳያጫውተኝ እድል ሳይሰጠኝ ገና በወጣትነት ያንከራተተኝ። አንዳንዴ እንዲህ አይነት አጋጣሚዎች ለወጣት ተጫዋቾች መጥፋት ምክንያት ይሆናሉ። በፈተናዬ ሰዓት ከእግር ኳስ ተስጦዬ ጋር ጸንቼ በራሴ ተማምኜ መጓዜ ግን ኢትሃድ አደረሰኝ። ሁሉም ድንቅ ታሪኮች መጨረሻ እንዳላቸው ማንቸስተር ሲቲ ማሳየኝ። ኪንግ ኬቨን፣ ኬዲቢ፣ የሰርቲፋይድ ሲቲ ሌጀንድ ዴብሮይነ በታላቅ ስኬት የላቀ ከበሬታና አድናቆት የተሞሸረው የኳስ ሕይወት አድቬንቸሩን ያስታውሳል። ኬዲቢ የእግር ኳስ ውበት፣ ዘ ቢዩቲፉል ጌም፣ የአንድ ሳንቲም ሁለት ገጽታዎች። ዴብሮይነ በትሪቡን የኮከቦች ገጽ። ዴብሮይነ absolute belter from Kevin De Bruyne. There is no stopping that. Once the Chelsea blue, now giving Chelsea the blues. City always score. City have scored at the home of the champions. And it was just another terrific Manchester City goal.